ይስጥልን። ይህ ፋስት ዴሊ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ሰብስክራይብ፣ ፕሮግራማችን ላይክ እና ሼር እንድታደርጉ እየጋበዝን የዕለቱን አበይት ዜናዎችን አስቀድመን እንጀምራለን። ጽምዶ መፈራረሱን ቀጥሏል። ሻዕቢያ በቡሬ ግንባር ሰፋፊ ምሽጎችን መቆፈር ላይ ተጠምዶ ለጦርነቱ ከፍተኛ ዝግጅት እያደረገ ቢሆንም ሰራዊቱ ጦርነት ሳይጀመር በገፍ እጅ የሰጠ መሆኑ ለዲያሎ ቤተ መንግስት ያልጠበቀ መርዶ ሆኗል። ኢትዮጵያን ለማጥፋት ወደ ትግራይ እንዲገባ የተደረገው የሻዕቢያ ጦር እየፈራረሰ ለኢትዮጵያ መከላከያ ሰራዊት እጅ እየሰጠ መሆኑ ተሰምቷል። ክስተቱ ለሻዕቢያ መሪዎች እጅግ አስደንጋጭ ሆኗል ተብሏል። በዝርዝር እንመለስበታለን። በሌላኛው መረጃችን ኢራን አሜሪካን መቀበሏ የቀጠለች ሲሆን የሲአይኤን ቢሮ ማውደሟ ተሰምቷል። ሳዑዲ አረቢያ ውስጥ የሚገኝ የሲአይኤ ጣቢያ በኢራን ድሮን መመታቱና ከፍተኛ ጉዳት ማስተናገዱም ተነግሯል። ይህ በእንዲህ እንዳለ ኢራን አሁንም ከባድ ጥቃት ታውጆባታል። ኢራን ከካምኔ ቀብር በኋላ ተተኪያቸውን ይፋ እንደምታደርግ ስትገልጽ፣ እስራኤል በበኩሏ አዲሱ መሪ ኢላማ እንደምታደርግ ዝታለች። በኢራን ውስጥ የሚንቀሳቀሱ 5 የኩርድ ታጣቂዎች ደግሞ ጥምረት ፈጥረው ጦርነት ማወጃቸው ይፋ አድርገዋል። በዝርዝር እንመለከታቸዋለን። እስከ ፍጻሜው አብራችሁን ቆዩ። ጽምዶ መፈራረሱን ቀጥሏል። ሻዕቢያ በቡሬ ግንባር ሰፋፊ ምሽጎች መቆጣጠር ላይ ተጠምዶ ለጦርነቱ ከፍተኛ ዝግጅት እያደረገ ቢሆንም ሰራዊቱ ጦርነት ሳይጀመር በገፍ እጅ የሰጠ መሆኑን በዲያሎ ቤተ መንግስት ያልጠበቀ መርዶ ሆኗል። ኢትዮጵያን ለማጥቃት ወደ ትግራይ እንዲገባ የተደረገው የሻዕቢያ ጦር እየፈራረሰ ለኢትዮጵያ መከላከያ ሰራዊት እጅ የሰጠ መሆኑ ተሰምቷል። ክስተቱ ለሻዕቢያ መሪዎች እጅግ አስደንጋጭ ሆኗል ተብሏል። በቡሬ ግንባርና በተለያዩ የትግራይ አካባቢዎች የሚገኙ የኤርትራ ወታደሮች ክፍለ ጦራቸውን እየለቀቁ ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ቀጥለዋል። በዛሬው ዕለት ብቻ አንድ የሻምበል መሪ ጨምሮ 64 የኤርትራ ወታደሮች እጅ መስጠታቸው ተሰምቷል። በዚህም መሰረት በትናንትናው ዕለት ብቻ የሻምበል አዛዣቸውን ጨምሮ 64 ወታደሮች በቡሬ ግንባር በኩል እጃቸውን የሰጡ ሲሆን ከትላንት በስቲያ ደግሞ ሌሎቹ 254 የኤርትራ ወታደሮች በወልቃይት በኩል ለኢትዮጵያ መከላከያ ሰራዊት እጃቸውን መስጠታቸውን ተናግረዋል። በዚህም ጦርነት አንፈልግም ብለው እጃቸውን ለኢትዮጵያ መከላከያ ሰራዊት የሰጡ የሻዕቢያ ሰራዊት አባላት ቁጥራቸው 318 መድረሱ ተመላክቷል። ወታደሮቹ ከመደበኛ ውጊያ ቀጠናዎችና ከተመደቡባቸው የትግራይ አካባቢዎች እየሸሹ እንደሚገኙ ተገልጿል። እንደ ምንጮች ዘገባ ከሆነ ከቅርብ ጊዜ ወዲህ የኤርትራ ወታደሮች በቡድንና በነጠላ ለኢትዮጵያ መከላከያ ሰራዊት እጃቸውን የመስጠት አዝማሚያ በከፍተኛ ሁኔታ እየጨመረ መጥቷል። ይህም በወታደሮች ዘንድ እየታየ ያለውን ከፍተኛ መከፋፈልና የሞራል ውድቀት እንደሚያመለክት ተንትኗል። እጃቸውን የሰጡት ወታደሮች በአሁኑ ወቅት በመከላከያ ሰራዊት ጥበቃ ስር የሚገኙ ሲሆን አስፈላጊ ሰብአዊ አያያዝ እየተደረገላቸው መሆኑ ታውቋል። በቀጣይ መረጃ ሳዑዲ አረቢያ ውስጥ የሚገኝ የአሜሪካው የስለላ መስሪያ ቤት ሴንትራል ኢንተለጀንስ ኤጀንሲ ወይም ሲአይኤ ጣቢያ በድሮን እንደተመታ ተዘገበ። ጥቃቱን ያደረሱ ድሮኖች የኢራን ናቸው የሚል ጥርጣሬ እንዳለ ሮይተርስ የዜና ወኪል ዘግቧል። አሜሪካና ሳዑዲ አረቢያ በሪያድ የሚገኝ የአሜሪካ ኤምባሲ በሁለት ድሮኖች ጥቃት እንደተፈጸመበት አረጋግጠዋል። ነገር ግን የስለላ ማዕከሉ የጥቃት ኢላማ ስለመሆኑ የሚያረጋግጥ ምልክት እንደሌለ የዜና ወኪል ሮይተርስ ዘግቧል። የአሜሪካው ጋዜጣ ዋሽንግተን ፖስት በበኩሉ ጥቃቱ የተወሰነው የኤምባሲው ጣሪያ ማፍረሱን እንዲሁም የህንፃ ውስጥ በጭስ መበከሉን የሚገልጽ የውጭ ጉዳይ ሚኒስትር የማስጠንቀቂያ መልእክት ማግኘቱን አስነብቧል። በተጨማሪም ኤምባሲው መዋቅራዊ ጉዳት እንደደረሰበትና ሰራተኞች ባሉበት መጠለላቸው እንዲቀጥሉ እንደተነገራቸው የጋዜጠኛው ዘገባ ያመለክታል። የሳዑዲ አረቢያ መንግስት ከዚህ ጥቃት መዝገብ በኋላ ባወጣው መግለጫ የሀገሪቱን ደህንነት ለመከላከልና ነዋሪዎች ለመጠበቅ አስፈላጊውን ሁሉ እርምጃ እንደሚወስድ አስታውቋል። የሳዑዲ ካቢኔ አጋር አገራት ከኢራን ሊሰናዘር ለሚችል ለማንኛውም ጥቃት ለሚሰጡት ምላሽ ለመደገፍ ሁሉም አቅሞች ለማንቀሳቀስ ያለውን ዝግጁነት እንዳረጋገጠ የሀገሪቱ የዜና ወኪል ዘገባ አመልክቷል። የሳዑዲ መከላከያ ሚኒስትር በበኩሉ ከዋና ከተማዋ ሪያድ በስተደቡብ አቅጣጫ
ላይ 2 ክሩዝ ሚሳይሎች ማክሸፉን እንደተናገረ የዜና ወኪሎች ሮይተርስ እና ኤፍፒ ዘግቧል። ይፋዊ የሳውዲ ፕሬስ ኤጀንሲ በበኩሉ 9 ድሮኖች እንዲከሽፉ መደረጋቸውን አስታውቋል። በተጨማሪም ይፋዊ የሳውዲ ፕሬስ ኤጀንሲ 9 ድሮኖች መመታታቸውን ዘግቧል። የሳውዲ ባለስልጣናት እንዲከሽፉ የተደረጉት ሚሳይሎችና ድሮኖች ከየት እንደተተኮሱ አልተገለጸም። በኢራን የሚንቀሳቀሱ 5 የኩርድ ቡድኖች ጥምረት በመፍጠር ጦርነት አወጁ። በኢራን የሚንቀሳቀሱ 5 ታዋቂ የኩርድ የፖለቲካና የታጠቁ ቡድኖች ለ10 ዓመታት የነበራቸውን ልዩነት ወደ ጎን በመተው ታሪካዊ የተባለለትን የአንድነት ስምምነት መፈራረማቸውን አስታውቋል። ቡድኖቹ አንድነት ለድል በሚል መሪ ቃል በፈጠሩት በዚህ አዲስ ጥምረት የኢራኑን የእስላማዊቷን ሪፐብሊክ አገዛዝ በወታደራዊ ኃይል ለመጣል ይፋዊ ጦርነት አውጀዋል። የአዲስ ጥምረት የተመሰረተው ቡድኖቹ በትጥቅ ትግልና በፖለቲካ እንቅስቃሴያቸው የጋራ ግንባር ለመፍጠር ስምምነት ላይ መድረሳቸውን ተከትሎ ነው። ጥምረቱ በጋራ በሚመሩት ወታደራዊ ኦፕሬሽን ወደ ኢራን ምድር ዘልቀው ለመግባት ከፍተኛ ዝግጅት እያደረጉ መሆኑ ተሰምቷል። እንደ ሲኤንኤንና ሌሎች ዓለም አቀፍ መገናኛ ብዙሃን ዘገባ ከሆነ የዚህ ጥምረት መፈጠር በመካከለኛው ምስራቅ ቀጠና ላይ አዲስ ውጥረት አንግሷል። የኢራን መንግስት ለዚህ እንቅስቃሴ ፈጣን ምላሽ መስጠት የጀመረ ሲሆን የኢራን አብዮታዊ ዘበኛ ወይም አይአርጂሲ በኩርድ ይዞታዎች ላይ የድሮን ጥቃቶችን መጀመሩ የሚጠቁሙ መረጃዎች እየወጡ ይገኛሉ። የወታደራዊ እንቅስቃሴ በኢራን ውስጥ ለወራት የቀጠለውን የውስጥ ተቃውሞ ወደ ለየለት የእርስ በርስ ጦርነት ሊቀይረው ይችላል የሚል ስጋት በዓለም አቀፍ ተመላካች ዘንድ አሳድሯል። የኩርድ ቡድኖች በበኩላቸው የኢራን አገዛዝ እንዲያበቃና የብሔረሰቦች መብት እንዲከበር በትጥቅ ትግል እንደሚገፉም ገልጸዋል። ሁኔታው እጅግ አሳሳቢ ወደሆነ ምዕራፍ እየተሸጋገረ ባለበት በዚህ ወቅት የኢራን መንግስት ጥምረቱን ለመመከት ተጨማሪ ኃይሎችን ወደ ድንበር አካባቢዎች እያሰማራ መሆኑ ተነግሯል። ይህ በእንዲህ እንዳለ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ቀብር ስነ ስርዓት ዛሬ መከናወን የሚጀምር ሲሆን የሚተካቸው አዲስ መሪ ግብዓተ መሪያቸውን ተከትሎ ይፋ እንደሚያደርግ የሀገሪቱ መንግስት መገናኛ ብዙሃን ዘገቡ። ምርጫውን የሚያከናውነው ምክር ቤት ጽህፈት ቤቶች ጥቃት እንደተፈጸመባቸው ሲዘግብ፣ እስራኤልም ለደህንነቷ ስጋት ሆኖ የሚቀጥል መሪ ከተመረጠ እርምጃ እንደምትወስድ አስታውቃለች። የጠቅላይ መሪው የቀብር ስነ ስርዓት 3 ቀናትን እንደሚወስድና ከቀብሩ በኋላ የእስላማዊ ሪፐብሊኩ መሪ የሚሰይሙት መንፈሳዊና ፖለቲካዊ ስልጣን ያላቸው መሪዎች በአካል ተሰብስበው ምርጫውን እንደሚያከናውኑ ፋርስ የተባለው የዜና ወኪል ምንጮችን ጠቅሶ ዘግቧል። ምርጫውን የሚያካሄደው ምክር ቤት አባላት ለአሜሪካና እስራኤል እንዳጋለጡ አስፈላጊ የሆነው ደህንነት ጥበቃ እርምጃ በከፍተኛ ደረጃ መውሰዱን ዘገባዎች እየጠቆሙ ነው። ነገር ግን ቆም በምትባለው ከተማ የሚገኙ የከፍተኛ ባለስልጣናቱ ጉባኤ አባላት ጽህፈት ቤት ማክሰኞ እንዲሁም ቴህራን ውስጥ ስብሰባ የሚያደርጉበት ቦታ ዛሬ በእስራኤልና በአሜሪካ ጥቃት እንደተፈጸመበት ቢቢሲ ፐርሺያ ዘግቧል። የአያቶላ ካሚኒ ቀብር በትክክል የት እንደሚካሄድ እስካሁን ያልተገለጸ ሲሆን የኢራን መገናኛ ብዙሃን ግን ማሻድ በምትባል ከተማ ውስጥ በሚገኘው 8ኛው የሺአ ኢማም የእምነት ስፍራ ሊሆን እንደሚችል እየዘገቡ ነው። የኢራን እስላማዊ ሪፐብሊክ 3ኛው ጠቅላይ መሪ ማን እንደሚሆን እየተጠበቀ ባለበት በአሁኑ ወቅት ኒውዮርክ ታይምስ የኢራን ባለስልጣናት ጠቅሶ የሟቹ መሪ ልጅ ሙጅተባ ካሚኒ አዲሱ መሪ እንዲሆን ከስምምነት ላይ መድረሱንና ይፋ እንደሚያደርግ ዘግቧል። ፋርስ ዜና ወኪል ከካሚኒ ቀብር በኋላ የመሪው ማንነት ይፋ እንደሚደረግና የሹመት ስነ ስርዓቱን በሚቀጥለው ሳምንት እንደሚሆን ገልጿል። ይህ እንዲህ እንዳለ የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ለሀገራቸው ጠላት የሆነ የትኛውም ተተኪ በመጣ ኢላማቸው እንደሆነ ተናግረዋል። እስራኤልን የማጥፋት እድልን የሚቀጥል አሜሪካን ላይ የሚይዘት የኢራንን ሕዝብ የሚጨቁን የትኛውም ተተኪ በማያጠራጥር ሁኔታ ለመደምሰስ ኢላማችን ይሆናል ብለዋል የመከላከያ ሚኒስትሩ። አሜሪካና እስራኤል የካቲት 21 2018 ዓ.ም በኢራን ላይ በከፈቱት ጥቃት የሀገሪቱን ጠቅላይ መሪ ጀምሮ በርካታ ፖለቲካዊና ወታደራዊ ባለስልጣናት ተገድለዋል።